በሆነ ነገሩ አይቶ ሰውን ጀጅ ያደርጋል። ግን ነው አንድ ሰው ስትቀርቢው ነው ገባሽ? እኔ አሁን ብዙ ልጆች የቀረብኳቸው አሁን ለምሳሌ ጨረቃ ያለች አሁን አሉ በእውነት ፍቅር ያስገባችልም እሷን በጣም ጥሩ ልጅ ናት። እግዚአብሔር ጨረቃ በጣም ያላት ክብር እና ልዩ ናቸው። በውስጥ እንትን ስለሚሉኝ በቃ ስጠፋ ራሱ የመስራታቸው ራሱ መጥዬ ደስ ይለኛል። እግዚአብሔርን የሆነ አሄዱ የሆነ አያስመስሉ የትም ቦታም አይገኙም። እኔ በጣም ነው ደስ የሚሉ የራሴ ባህሪ ነው ያላቸው። እግዚአብሔርን እኔ በጣም አልወድም። እዛ እዚህ ማስመሰል በጣም እንደሚያስጠላኝ ነግሬያቸዋለሁ ከድሮ ጀምሮ እና እነሱ እዚህ አይነት ባህሪ ነው ያላቸው። አይም ሪስፔክት እግዚአብሔርን በጣም ነው ሪስፔክት ማድረጋችሁ። አይወሽ ባገኛችሁ እኔ ደስ ይለኛል። እኛም እግዚአብሔርን በጣም ነው የምንወድሽ። በቃ እንደ እናታችን መቅድን እነ ታላቅ እህታችን በቃ ምን ልበልሽ ከእናታችን ከእህታችን ለይትን አናውቅም። አሁን ሶሻል ሚዲያ ላይ ያወቅኩት እነዚህ እህቶች ለእኔ ከእህቶቼ በላይ ናቸው። ቢቸገር ይደርሳሉ፣ ቢከፋ ይደርሳሉ፣ ያጽናናሉ። እግዚአብሔርን ምን ልበልሽ ስለ አንቺም ጽኔ ስለ ሁሉም ለማውራት ሆን ቃላት የለኝም። በጣም ነው የሚወድሽ። በይዜ ወይ ጌታን ማንም ከማንም ለይቼ አላውቅም። ሁላችንም በአንድ አይን ነው ስናጠፋ ከነ ጥፋታችን። ምን ልበልሽ ጌታን እኔ ምንም አላወራም። ልጆቼ ግን እኔም እናንተም ደግሞ መልካም እመኝላችኋለሁ። መቼ ገብታችሁ መቼ ላይፍ አሳርፈዋችሁ ልጅነታችሁን በሰው ሀገር ሳትበሉ ጉልበታችሁን እግዚአብሔር ሁሉን ነገር አሳክቶላችሁ እናንተም ደግሞ ሀገራችሁ ገብታችሁ የማይበት ቀን ነው። አይውሽ እኔ እውነቴን ነው። ሁሌ ነው ከአይምሮ ያጠፉም እግዚአብሔርን። አሁን መቼ ነው ገብተው ደግሞ እነሱስ እንደዚህ ርፍ የሚሉበት ቀን ይናፍቀኛል። እግዚአብሔርን በጣም ነው የሚናፍቀኝና እግዚአብሔር ሁሉ የምትፈልጉትን አድርጎላችሁ በቀኑ ሀገራችሁ ይመልሳችሁ። ልጅነታችሁን በሰው ሀገር ሳትጨርሱ ይህንን ነው ምለው ለፈጣሪ እግዚአብሔርን ይህንን ነው የምነግረው። ምንም ሳይነካችሁ እንቅፋት እንኳን አሜን አሜን ተቀብለናል። የእኛ እናታችን አሜን። አንቺም ረዥም እድሜ ኖርልኝ በእኛ መሀል የእኛ እስከ መጨረሻ እንግዲህ እናሳያለን። የእኛንም ታያለች። ግድ ነው ሚዲያ ላይ ሚዲያ አንዳንዴ ብዙ ነገር ያስተምራችኋል። ሚዲያ ማለት ጥሩ ነገር ትማሩበታላችሁ፣ መጥፎ ነገርም ትማሩበታላችሁ። ገባችሁ? ሚዲያ ማለት በተለይ ስግደት የሰው ሀገር ደግሞ ራሱ ትምህርት ቤት ነው። በቃ ብዙ ነገር ያስተምራችኋል። እናንተን የሆነ የሚገነባችሁ ነገርም አለ ለሚያውቀው ማለት ነው። ለሚያውቀው አሁን ለምሳሌ አንቺ ወይ 50,000 100,000 ቲክቶክ ዝም ብሎ አይደለም። ገብቶሻል? ብዙ ነገር ተምረሽበት ብዙ ዋጋ ከፍለሽበት ነው። ገብቶሻል? ለሚያውቀው ለማያውቀው ደግሞ ዝም ብሎ ለሱ እንደ መዝናኛ ነው። ለሚያውቀው ደግሞ ብዙ ነገር ሰው ትታወቂበታለሽ፣ ጥሩ ጓደኛ ታውቂበታለሽ፣ ጥሩ ሰው ታውቂበታለሽ፣ ትምህርት ትማሪበታለሽ። እና ምንድነው የሚላችሁ ጊዜያችሁን በስግደት አጨርሱ። ሰራ አርጋችሁ የራሳችሁን ህይወት የራሳችሁን ነገር የሆነ ነገር ገብታችሁ እንዳትቸገሩ። ገብታችሁ መቸገር የለባችሁም። ለምን እናንተም ለምሳሌ የሆነን ሰው ከፍታ ነው የምትፈልጉት ሳ የእናንተስ ከፍታ የእናንተ ደግሞ ከፍታም ቤተሰቦቻችሁ፣ እራሳችሁ፣ ጓደኞቻችሁ ማየት አለበት። ገባሽ? ዝም ብላችሁ ያለን በሰው ሀገር እድሜያችሁና ጊዜያችሁን መጨረስ ያለባችሁ ፍሬ ማፍራት አለባችሁ። የራሳችሁን ህይወት፣ ትዳራችሁን፣ ስራችሁን ገብታችሁ የሆነ ሱቅ ነገር እንደገና አንዴ ደግሞ የፈለገ ማመት ሰራችሁ ተመላልሳችሁ መምጣት የለባችሁም። አንዴ ስርት አድርገሽ የምትይዥውን ይዘሽ የምትሰሪውን ገብተሽ እርፍ ብለሽ ሀገርሽ ከራስሽ ከሆነ ሰው ጋራ ፈጣሪ መጨረሳችሁን ያሳምርላችሁ። ከራሳችሁ ከሆነ ሰው ጋራ መኖር አለባችሁ። ልጅ ያላችሁ ከልጆቻችሁ ጋር፣ ባል ያላችሁ ከባሎቻችሁ ጋራ እና ፈጣሪ መጨረሻችሁን ያሳምርላችሁ። የኔ ውዶች በጣም ነው መወዳችሁ። በእውነት መጨረሻችሁ እርፍ የምትሉበት ትዳር ይስጣችሁ። የምታርፉበት እውነት የሆነ የሚንከባከባችሁ ይስጣችሁ። የኔ ውዶች በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ሶሪ አሁን ከሀይሚ ምን ተማራችሁ? አሁን ከትላንትናውና ከዚህ ከ3 ቀን አያችሁ እንዴት አይነት ሴት ልጅ ድብቅ ስትሆን፣ ሴት ልጅ ዋጋዋን ስታቅ። ጋኒ እኔ አንድ ላወራ ጋኒ እኔ ከሀይሚ እየተማርኩ እንኳን ወደድኩ ሀይሚ ወደድኩ። በመውደዴ ደግሞ በጣም ብዙ ነገር ተምሬያበታለሁ።
ለምን እንደሆነ ታውቂያለሽ? ትግስቷ ማታገስ። ጋይስ ሁላችሁም ታገዙ። ጌታን የማያልፍ ቀን የለም ከታገዛችሁ። ትግስት ብቻ ይኑራችሁ በህይወታችሁ ላይ። ታገዘች የሚዬ ጌታን። እኔ ስለ እሷ ማውራት አልችልም፣ ግን በጣም እዚህ ውስጥ ያላችሁ 70 ምናምን ሰዎችም ማለት ትግስት ይኑራችሁ። ከታገዛችሁ የማያልፍ ቀን የለም። ሁሉ ቀን ያልፋል። ይህም ዋናው ነገር ትግስት። ታገዙ። ጌታን ገኒ በጣም ነው እያስደመመችን፣ በጣም ነው እየገረመችን ጌታን ብቻ ፈጣሪ አምላክ መጨረሻቸውን ሁላችንም እያሳምሩ። እሷ ግን እኔ ቃላት የለም። ትናንት በኢምባ ነው ያደረገችው። እንኳን ወይ ሴት ልጅ ዋጋዋን ማወቅ አለባት፣ ውድ እንደሆነች ማወቅ አለባት። ነገ ዛሬ የሆነ ተንገብግበሽ የበላሽው ነገር ጤናማ አይሰጥሽም፣ ውስጥሽም አይቀመጥም። ለምን አላማረጥሽም? አላየሽውማ፣ አልታገሽም። ግን መታገስ በሴት ልጅ ላይ ምን አይነት ውጤት እንዳለው አሳይታችኋለች። እንዴት አድርጋ እንደቻለችው እንዴት አይነት ባለጌ ሴቶች ምን እንደሚያደርጉ የነሱን ባህሪ ይችላ። ገባሽ? ርካሾች፣ በራሳቸው ማይተማመኑ፣ ሴትነታቸውን እየካዱ ያንን ሁሉ የነዚህን ሁሉ ባህሪ መቻል እኔ ትልቋ ሴትዮ እንኳን አልችልም። ወይ አይተሻል አይደለም? እኛ በእድሜም በስደትም በኑሮም በሁሉ በብዙ ነገር ያየን እንኳን እንደሷ አንችልም። ወተን ነበረ ሚዲያ ላይ ምንለው። እሷ ግን ብዙ እኔ ትናንትና ላይም ፈለግኩ፣ እንዴት ማየትም ከበደኝ፣ አቃተኝ፣ እንባዋም ከበደኝ። እኔ የፈለገ ቢሆን እንባዋን እኔ አልወድም። እኔ ስታለቅስ እሷ ደስ አይለኝም። የቻለችው ግን አቻቻል ግን ለእኔ ትንግርት ሆነብኝ። እኔ በቃ እንዲች ልጅ ፊልም ነው እንደ የምታወራው የፊልም የምታወራ መሰለኝ። እና ሴት ልጅ በራሷ ክብር ሳትደራደር ስትቀር የሁላችሁ መጨረሻው ይሄ ነው። ፍሬውን ነው የምትበዩ። የተንገበገበ ነገር ጥሩ አይደለም። አንዳንድ ሴቶች አሁን ተንገብግበው የፍቅር ጥያቄ ሲጠይቋቸው በቃ ሾው ለማሳየት ሰው እንዲያይላቸው በቃ እንዲሆነ እኮ እንዲባሉ፣ ነገር ግን 2 ወር 3 ወር አይቆይም። ለምን አላዩትማ? ትዕግስት የላቸውማ። ተንገብግበው ነዋ ያንን ነገር። ግን እናንተ ልጆች ስለሆናችሁ እኔ ተመልሼ አልገልጽም ለእናንተ። ከእሷ ብዙ ነገር ተምራችኋል። ጀግና ሴት ሁኑ። በራሳችሁ አትደራደሩ። በማንነታችሁ አትደራደሩ። በሴትነታችሁ አትደራደሩ። ሴትነት ክብር ነው። ሴትነት ውድ ነው። እግዚአብሔርን ነው የምነግራችሁ። ራሳችሁን ውድ ካረጋችሁ ሁሉም ነገር ውድ ነው። እና ይህንን ነው የምላችሁ። ግን እሱም እንደዚህ ወንዶች ታውቂያለሽ አክት ያሳያሉ የሆነ ነገር የሆነ በሚዲያ። እሱ ግን ያንን ሁሉ ተቆጣጥሮ ያንን ሁሉ ምን ብዬ ልናገር አሁን ስለ እሱ። እግዚአብሔርን በጣም ጎበዝ ነው። እሱም ጀግና ወንድ ነው። በዚህ ዘመን እንደዚህ አይነት ወንድ ማግኘት ይከብዳል። እና እሷም እንደዛ ተቆጥባ ቁጥብ ሆና ከእሷ ብዙ ነገር ተምራችኋል ብዬ አስባለሁ። ገባችሁ? በቃ ብቻ እኔ ምን እንደኔ ለእሱም እኔ ቃል የለኝም። በቃ በጣም ደስ የሚል ነው። እሷም ጎበዝ ናት። ሁሉን ነገር ተቋቁማ ስድቡን፣ ሁሉን ነቀፋው፣ ሁሉን ነገር ችላ እዚህ ደርሳ እቺን ቀን ማየቷ አንዳንዴ ተፈላጊ የሆነ ራስሽን ስታኮሪ፣ ራስሽ ኩሩ ስትሆኚ መጨረሻሽ ሁሉ ያምራል። ኩሩ መሆን በቃ ጎበዝ ናት እሷ። ገባሽ? እሱም እንደዛው እና ሁለታቸውምንም እግዚአብሔር አገናኝታቸዋል። እንግዲህ እግዚአብሔር አጣመረውን ማንም መለየት አይችልም። በጣም ነው ደስ ያለኝ ስለነሱ። እግዚአብሔር ነው ማመሰግነው ነው። እግዚአብሔርም እሱ ጀግና ነው። በጣም የሚደነቅ ነው። እኔ በቀደምም ብያቸዋለሁ። እሱ በጣም የወንድ ልጅ ሞዴል ብየዋለሁ። እግዚአብሔር በጣም ትዕግስቱ፣ አስተሳሰቡ፣ እሷንም አፈታተኑ፣ እንዴት አድርጎ እንደፈተናት፣ እንዴት አድርጎ እንዳያት በጣም ክሌቨር ነው። ምንም ልጅነቱ ሳያታልለው፣ ቲኔጀርነቱ ሳያታልለው፣ ስለምንም ነገር ሳይጨነቅ እሷን ሲፈትን የቆየበት አጋጣሚ ግን እኔ በጣም ነው የገረመኝ። እግዚአብሔርን የእሷ ትዕግስት፣ የእሱ አፈታተን፣ የእሱ እንዴት ነው በቃ እንዴት አድርጌ ልግለጸላችሁ? እና እኔ ሞዴል ነው እሱ። እግዚአብሔርን ወንዶችም ከሱ ይማሩ። ዝም
ብለው ያገኙበት እንደ ኮርኪ እየወደቁ የሰውንም ህይወት የራሳቸውንም ህይወት ስንት ያበላሹ ወንዶች አሉ። እነሱም ደግሞ ከዚህ ልጅ ይማሩ። የሰው ልጅ እኮ ትምህርት ቤት ብቻ አይደለም የሚማረው፣ ሰው ከሰው ይማራል፣ ሰው ከሰው ያያል። መጥፎ ነገር አትማሪ እንጂ ጥሩን ነገር እኮ ከሰው መማር እኮ ይሄ ራሱ ማወቅ ነው። እና እኔ እሱንም በጣም አደንቀዋለሁ። እኔ ሁሌም ነው ማደንቀው እሱን እግዚአብሔርን። እና እናንተ ልጆች ደግሞ እንደ ብሩክ አይነት አስተዋይ እንዴት አድርጎ እንደሚፈትናችሁ እንዴት አድርጎ አብሯችሁ እየኖረ እንዴት አድርጎ የእናንተን ሴትነታችሁን እንዴት ማስጠበቅ እንዳለባችሁ እንዴት አድርጎ እንዳሳየ ከዚህ ተማሩ። እግዚአብሔርን እኛ ትዕግስት ስለሌለን እኔ ብዙ ነገር ብያለሁ። ለካ ፈተናም እንደዚህም አለ እንዲ ያልኩኝ እውነት የሰው ልጅ አብረሹ እየኖርሽ ምንም ሳይልሽ የእሷ ትዕግስት የእሱ ፈተና እግዚአብሔርን ለእኔ እውነቴን ነው። ይሄ ፊልም ነው ለእኔ እግዚአብሔርን። አንደኛ ነገር ሰዎች ላገኙት ነገር በአጋጣሚ መጠቀምን እንጂ አብሮ እንደዚህ ጊዜ ብዙ ጊዜ አሳልፎ 2 ዓመት ኖሮ እንደዚህ አይነት ነገር ማድረግ አይመርጡም። ለጊዜው መደሰትን ነው የሚመርጡት ብዛት የአሁኖቹ ትውልዶች። አፋቸው ራሱ አደገኛ ነው ሲያታልሉ። እና ከዚህ ተማሩ ልጆቼ። እኔ እናንተም ተምራችኋል። እኔ እንኳን አሳልፌዋለሁ። ከአሁን በኋላ እኔ ወደ ገዳም ብቻ ነው የሚሄደው። እሺ እናንተ ተማሩ። አንቺ እኮ ገዳም ብዙ ነገር አለ።